ጠንቋዩም በሚዲያ ቀርቦ እግዚአብሔር እንኳን ይህን ስብሰባ ሊያስቀረው አይችልም ሲል ተናገረ። እኔም ይህን ሰማሁና ልክ ነህ፣ እግዚአብሔር እነዚህን ጠንቋዮች ለማስቆም የሚያባክነው ጊዜ የለም፣ እኔ በቃቸዋለሁ አልኩት። ከዚያም ጋዜጠኛውን ስንት ደቂቃ ይቀረኛል ብዬ ጠየቅኩት። 5 ደቂቃ አለህ አለኝ። እኔም አሁን እጸልያለሁ፣ በዚህ ጠንቋይ ላይ የሚሆንበትን ተመልከቱ ስል በስቱዲዮ ውስጥ የነበሩ ሰዎች በሙሉ መርበትበት ጀመሩ። ብዛታቸው 9800 ቢሆንም ብቻዬን ልጋፈጣቸው ወሰንኩ። ውድ የሱፐርናቹራል ቻናል ቤተሰቦች ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በኋላ ጥንቆላ በእኔ ላይ አይሰራም እያላችሁ ኮሜንት አድርጉ። በአንድ ወቅት በዓለም ላይ ያሉ ዋና ዋና ጠንቋዮች በአሜሪካን አገር ቺካጎ ውስጥ ስብሰባ አደረጉ። በስብሰባው መጨረሻ ላይ ደግሞ በአፍሪካ የመጀመሪያውን ስብሰባ ለማካሄድ ወሰኑ። ይህንንም ስብሰባቸውን ለማድረግ የወሰኑት በናይጄሪያ ኤዶ ግዛት ውስጥ የኔ የትውልድና የመኖሪያ ከተማ በሆነችው ቤኒን ከተማ ውስጥ ነው። አስባችሁታል? እኔ ባለሁበት ከተማ ውስጥ ዓለም አቀፍ የጠንቋዮች ስብሰባ ሲካሄድ የዚህ ስብሰባ አዘጋጅ የነበረው ዋናው ናይጄሪያዊ ጠንቋይ ደግሞ በቴሌቪዥን ቀርቦ መግለጫ ሰጠ። በአፍሪካ የመጀመሪያውን 9800 አባላት የሚሳተፉበት ዓለም አቀፍ የጠንቋዮች ስብሰባ በናይጄሪያ ቤኒን ከተማ ለማድረግ ተዘጋጅተናል ሲል ጋዜጣዊ መግለጫ ሰጠ። ይህን ስሰማ እኔም በሚዲያ ወጣውና እነዚህ ጠንቋዮች እኔ በምኖርበት ከተማ በቤኒን ስብሰባ እናደርጋለን ብለው የተናገሩት በዜና የቀረበው ሐሰት ነው ብዬ ተናገርኩ። ጋዜጠኞችም መጡና ምኑ ነው ሐሰት? ሁሉ ነገር ተዘጋጅቶ ጠንቋዮቹ እኮ ወደ ናይጄሪያ የሚገቡበት ቀን እየተጠበቀ ነው አሉኝ። እኔም በእምነት ሆኜ እነዚህ ጠንቋዮች አይደለም ወደ ቤኒን ከተማ ይቅርና ወደ አገሬ ወደ ናይጄሪያ መግባት አይችሉም አልኳቸው። ጋዜጠኞቹም ጠንቋዮቹ ወደ ናይጄሪያ ከገቡ አንተ ምን ታደርጋለህ ብለው ጠየቁኝ። ወደ ናይጄሪያ ከገቡ ይሞታሉ ብዬ መለስኩላቸው። ይህንን ንግግሬን ወስደው ለዋናው የስብሰባው አዘጋጅ ጠንቋይ ነገሩት። እርሱም ሲመልስ እግዚአብሔር እንኳን ይህን ስብሰባ ሊያስቀረው አይችልም ሲል የተናገረውን በቴሌቪዥን፣ በሬዲዮ፣ በጋዜጣ አሰራጩት። እኔም ሰማሁና እንዲህ አልኳቸው፣ እግዚአብሔር እነዚህን ጠንቋዮች ለማስቆም የሚያባክነው ጊዜ የለውም፣ እኔ በቃቸዋለሁ ብዬ ነገርኳቸው። ለእግዚአብሔርም አባት ሆይ አንተ በዙፋን ላይ ነህ፣ ሥራህን ሥራ፣ የእነዚህን ጠንቋዮች ጉዳይ ግን ለእኔ ተውልኝ ብዬ ጸለይኩ። ብዛታቸው 9800 ስለሆነ ብቻዬን ልጋፈጣቸው ተዘጋጀው። እንዲህ አይነት ተግዳሮቶችን እወዳቸዋለሁ፣ ምክንያቱም የእግዚአብሔርን ክብር የማይበት ምቹ አጋጣሚ ስለሚሆኑልኝ ነው። በምትኖሩበት ከተማ እናንተ የማን ልጅ እንደሆናችሁ ሰው ሁሉ ማወቅ አለበት። ከእናንተ ጋር ያለው አምላካችሁ እግዚአብሔር እንደሆነ ሁሉም ሰው ማወቅ አለበት። በመዝሙራችሁ፣ በስብከታችሁ፣ በአምልኳችሁ ካላወቋችሁ በእናንተ ላይ ባለው የመንፈስ ቅዱስ እሳት ምክንያት ሊያውቋችሁ ይገባል። በሽተኞች ሲፈወሱ፣ ዓይነ ስውራን ሲበሩ፣ ሙታን በኢየሱስ ክርስቶስ ስም ተቀስቅሰው ሲነሱ በመካከላችሁ በማየታቸው ሊያውቋችሁ ይገባል። የመንፈስ ቅዱስን እሳት አነሳሱት። ከዚያ በኋላ እነዛ ጋዜጠኞች ቤቴ ድረስ መጥተው ጠየቁኝ። ዶክተር ኢዳሆሳ ችግር ውስጥ እየገባህ ነው፣ ተጠንቀቅ አሉኝ። መጽሐፍ ቅዱሴ እግዚአብሔርን እንጂ ማንንም አትፍራ ነው የሚለኝ አልኳቸው። ከዚህ ስብሰባ አዘጋጅ ዋና ጠንቋይ ጋር በቴሌቪዥን ስቱዲዮ ውስጥ አንድ ላይ አወያዩን አልኳቸውና የቴሌቪዥን የውይይት ፕሮግራም ተዘጋጅቶልን ቀረብን። ጋዜጠኛውም ከእናንተ መካከል ማንም እንዲሞት አልፈልግም አለና ጠንቋዩን እርግጠኛ ነህ 9800 ጠንቋዮችን በናይጄሪያ ቤኒን ከተማ ለመሰብሰብ ተዘጋጅታችኋል ሲል ጠየቀው። ጠንቋዩም አዎ ዝግጅታችንን ጨርሰናል ብሎ መለሰ። እኔንም ዶክተር ኢዳሆሳ እርግጠኛ ነህ ይህንን ስብሰባ እንዳይካሄድ ለማድረግ ትችላለህ? ተዘጋጅተሃል ብሎ ጠየቀኝ። እኔ ዝግጅት ላይ አይደለሁም፣ ስብሰባውን ኦልሬዲ አስቆሜዋለሁ፣ ስብሰባው ተሰርዟል፣ አይካሄድም አልኳቸው። ለአንድ ሰዓት በተዘጋጀው የውይይት ፕሮግራም ላይ ለጠንቋዩና ለኔ እስኪ የምታመልኳቸው አማልክት ምን ያህል ኃያል እንደሆኑ በየተራ አስረዱኝ አለና በቅድሚያ ለጠንቋዩ ዕድል ሰጠው። እኔ ግን ቀደም አልኩና በዚህ ፕሮግራም መጨረሻ ላይ ግን እንድጸልይ ዕድል ትሰጠኛለህ፣ የእግዚአብሔር ኃይል ሲገለጥ ታያላችሁ፣ ምናልባትም ይህ ጠንቋይ ሲሞት ልታዩ ትችላላችሁ አልኩትና ፈቀደልኝ። ጠንቋዩንም
እስኪ ያንተ አምላክ ጥንቁልና ምን ያህል ኃይል እንዳለው አስረዳን አለው። የተለያዩ መጽሐፍትን እየጠቀሰ የግብፅ፣ የእስራኤል፣ የእንግሊዝ የአስማት መጽሐፍትን እየጠቀሰ ኃይለኛ መሆናቸውን ለማስረዳት ሞከረ። ጋዜጠኛው እኔን የተናገረውን ሰምተሃል አለኝ። እኔም አዎ አልኩት። ምን መልስ አለህ ብሎ ጠየቀኝ። ምንም መልስ የለኝም፣ ስብሰባው ተሰርዟል አልኳቸው። ምን አሉኝ። ከዚያም መጽሐፍ ቅዱሴን ገልጬ ከዘሌዋውያን እስከ አዲስ ኪዳን ድረስ እየጠቀስኩ ማንኛውም የድግምት፣ የጥንቆላ፣ የመተትና የአጋንንት ኃይል በቅዱሱ በአምላኬ በእግዚአብሔር ፊት ሊቆም አይችልም አልኳቸውና ስንት ደቂቃ ይቀረኛል ብዬ ጠየቅኩት። 5 ደቂቃ አለህ አለኝ። አሁን እጸልያለሁ፣ በዚህ ጠንቋይ ላይ የሚሆንበትን ተመልከቱ ስል በስቱዲዮ ውስጥ የነበሩ ሰዎች ሁሉ መርበትበት ጀመሩ። ጠንቋዩን እንዲህ አልኩት፣ አሁን ለምጠይቅህ ጥያቄ አንድ አጭር መልስ ብቻ ነው እንድትሰጠኝ የምፈልገው። ከዚያ ያለፈ ነገር ብታወራ ለሚሆንብህ ነገር ተጠያቂ አይደለሁም አልኩትና አዎን ነኝ ወይም አይ አይደለሁም የሚል መልስ ብቻ ነው የምፈልገው አልኩትና አንተ ጠንቋይ ነህ ብዬ ጠየቅኩት። እርሱም ኧረ አይደለሁም ብሎ መለሰልኝ። ተነስና ቀጥ ብለህ በሰላም ወደ ቤትህ ሂድ አልኩትና ወጥቶ ሄደ። ከዚያም ብድግ ብዬ ቆምኩና በናይጄሪያ ሁሉ በቴሌቪዥን እየተላለፈ በታላቅ ድል ጸሎት ጸልዬ ፕሮግራሙን ጨርሰን ሄድን። በማግስቱ ጠዋት ያ የጠንቋዮች አለቃ የነበረ ሰው ቤቴ ድረስ መጣና መጽሐፍ ቅዱስ ስጠኝ ብሎ ጠየቀኝ። እኔም መጽሐፍ ቅዱስ ሰጠሁት። እንደገና በሦስተኛው ቀን ወደ ናይጄሪያ ፕሬዝደንት ቤተ መንግሥት ሄድኩና አናገርኳቸው። እሳቸውም አንተ በቴሌቪዥን ቀርበህ በተናገርክ በዚያው ቀን በመላው ዓለም ላሉ ኤምባሲዎቻችን አንድም ጠንቋይ ወደ ናይጄሪያ እንዳይገባ እገዳ እንዲደረግ ትእዛዝ አስተላልፌያለሁ አሉኝ። ከዚህ የተነሳ 9800 ጠንቋዮች በአገሬ በናይጄሪያ በቤኒን ከተማ ሊያደርጉት ያቀዱትን ስብሰባ እንዲህ በምድር ሆኜ ስላሰርኩት በሰማይ የታሰረ ሆነና ሳይከናወን ቀረ። ይህ ብቻም አይደለም። በናይጄሪያ ሕገ መንግሥት ውስጥ ማንኛውም ሰው ጥንቆላ እንዳያካሂድ በሕግ እንዲከለከል ተደረገ። ቤተ ክርስቲያን ማንነቷን የምታውቅበት ጊዜው አሁን ነው። ሰዎች የኃይልህ ምስጢር ምንድን ነው ይሉኛል። የኃይሌ ምስጢር የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ነው። በኢየሱስ ክርስቶስ የተሰጣችሁን ሥልጣንና መብት ብታውቁና ብትጠቀሙበት አጋንንት በሄዳችሁበት ሁሉ ይፈራችኋል። ክብር ሁሉ ለጌታ ይሁን። ይህን ምስክርነት ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማህበርተኛ ሆኖ ጌታ አብዝቶ ይባርካችሁ።